hair confidence ነው beauty ነው ብያስባለሁ used human hair አለ የሚል ነገር ሰምቼ ነበር ኦሪጂናል human hair ከተገኘ እስከ 2 አመት በደንብ ትጠቀሚበታለሽ በጣም ከፍተኛ ዋጋ ወይም ኤክስፔንሲቭ ውድ የሚባለው human hair ስንት ነው የራስሽ ጸጉር አለሽ አይደል እንዴ ምናምን ሊሉሽም ይችላሉ ገባሽ እና human hair ትክክለኛ ጸጉር ከሰው ላይ የሚቆረጥ ነው ቲንክ እንትኗንም አንድ ጸጉር ወስደው ያቃጥላሉና ሞር ጸጉር ሲሆን እንትን ይላል እንደ መፈርፈር እንደ ጸጉር ሳት ሲነካዋላ ሄሎ ወይ ሰማዬ ዋው ቀሚሱን ጨርሻለሁ መረጥኩኝ ጸጉሬማ human hair ልገዛ አስቤያለሁ በቃ የገዛሁትን ፎቶ አንስቼ ልክልሻለሁ ታማርጭኛለሽ እንደው እሺ ዛሬ አብዛኛውን ሴቶች የሚዘንጡበት የሚደምቁበት human hair ትላንት የመጣ ፋሽን አይደለም ከዛሬ 3000 ዓመታት በፊት ግብጾች ይጠቀሙበት እንደነበር ታሪክ ይናገራል ታዲያ human hair ወይም ዊግ ለሴቶች ፋሽን ብቻ አይደለም ውበትም ኮንፊደንስም ጭምር ነው ትለናለች የዛሬዋ እንግዳችን እንዴት አብረን እንከታተል ዲናዬ ሃይ እንዴት ነሽ ሰላም እግዚአብሔር ይመስገን አዳዲስ human hairዎች ገብተዋል ሱቅሽ ዛሬ በቃ ዛሬ ሞልቷል human hair ዋጋው ምናምን እንዴት ነው አሪፍ ነው ቆንጆ ነው አሁን ላይ ያው ውድ የቻናል 1 ቤተሰቦች ቅዳሜኛ ላይ ነው የምንገኘው በዛሬው ከመወሰኑ በፊት ፕሮግራማችን human hair ለመግዛት ከመወሰኑ በፊት ማወቅ ያለባችሁን ጠቃሚ ነገሮች ልትነግረን እንግዳችን አጠገባችን ትገኛለች እንግዲህ ሊና human hair ለመግዛት ብድር የምታመቻች እህታችን ናት ከዚህ በፊት በደንብ ይሄ ቪዲዮ መነጋገሪያ ሆኖ ነበር ሶሻል ሚዲያ ላይ አው እንደዛ ብለን ማስታወቂያዎችን ሰርተን ነበረ በተለይ ደግሞ ይሄ 2 ሚሊዮን በባንክ አመቻችተን human hair እንሰጣለን የሚል ማስታወቂያ ሰርተን ነበር ሱ ቫይራል ወጥቶ ነበር ግን ያን ያህል የሚሸጥ human hair የለንም በብድርም የሚሸጥ human hair የለም ግን ያው በዛ ጊዜ በደንብ ሶሻል ሚዲያው ላይ መነጋገሪያ ሆነሽ ነበር አው ዋናው እሱ ነበር እኛም የፈለግነው ላይክ ሰው ውስጥ እንዴት እንግባ በሚለው ነው እንጂ በ2 ሚሊዮን የሚሸጥ human hair የለም እስካሁን አረጋግጣልናለች እሺ ሊኒ እስኪ ራስሽን አስተዋውቂልን በhuman hair ንግድ ውስጥ ምን ያህል ጊዜ እንደቆየሽ ለተመልካቾቻችን ንገሪልን እሺ ቴንክ ዩ ስሜ ሊና ሰለሞን ነው የሊና ሌክዠሪ human hair ባለቤት ነኝ ሊና human hair ከተከፈተ 1 አመት ከ6 ወር ይሆነዋል አክቹሊ ከዛ በፊት በኦንላይንም እንሸጥ ነበረ ግን ሞርሊ ይሄ ስራው አሁን የጋራንቲ ምናምን የሚሰጭበት ስራ ስለሆነ ብዙ ጊዜ ከስተመሮችሽ ሱቅ ኑሮች ሲሰሪ በጣም ደስ ይላቸዋል ስለዚህ ያንን በማሰብ ከፍተናል ማለት ነው ሱቅ ሲኖር በደንብ እምነት ይጨምራል ብዙ ከስተመርም ይኖርሻል ማለት ነው ኢንትረስቲንግ በዚህ እስኪ በ1 አመት ከ8 ወር ጊዜ ውስጥ አሁን ላይ ካለው አንፃር ምን ያህል የhuman hair ተጠቃሚ ጨመረ አሁን ላይ አይ ቲንክ ፋሽንም ስለሆነ ሞር ከስተመሮች አሉ ብዬ አስባለሁ ምክንያቱም አብዛኛውን ሴት ሞስትሊ human hair ተጠቃሚዎች ናቸው ብዬ አስባለሁ ስለዚህ አሁን ላይ በተለይ human hair ተጠቃሚዎች በጣም ብዙ ናቸው ብዬ አስባለሁ በጣም ጥሩ ምን አይነት human hairዎች እስኪ በብዛት ይወጣሉ ከሱቅሽ ምን ያህል በብዛት ትሸጫለሽ ያው እንደ ትሬንዱ ነው አሁን ትሬንድ ፋሽን በመጣ ቁጥር በጣም የተለያየ አይነት ጸጉሮች ስለሚመጡ በዛ ልክ ደግሞ ሰው ደግሞ ያን ነገር መሞከር ይፈልጋል ስለዚህ አዲስ ነገር በመጣ ቁጥር ያው በዛ ልክ ደግሞ ሞር ከስተመር ይኖርሻል ማለት ነው በጣም ጥሩ እስኪ ቤትሽ ውስጥ ስላሉት human hairዎች ምን አይነት እንደሆኑ ስለቀለማቸው ከየትኛው ስኪን ቶን ጋር አብረው እንደሚሄዱ እስኪ ትንሽ ንገሪኝ ለምሳሌ እኔ አሁን human hair ተጠቃሚ አይደለሁምና አንቺ ምን አይነት human hair ሪኮመንድ ታደርጊኛለሽ human hairዎች በጣም ብዙ አይነት ታይፖች አላቸው ዲስ ዴይ ላይ በጣም ብዙ ታይፖች human hairዎች አሉ ሰው አሁን ላይ ትሬንድ ሲሆን ያን ነገር መጠቀም ይፈልጋል ግን ሞስትሊ ከፊትሽ ጋራ የሚሄደውንና ወይ ደግሞ ከለር ነው የምትፈልጊው ለምን ኦኬዥን ነው የምትፈልጊው የሚለውን ካወቅሽ በኋላ መጠቀም ትችላለሽ ሁሉንም አሁን አንቺ ሞስትሊ ቀይም ስለሆንሽ አንገትሽም ገና ቀጠን ያለ ምናምን ስለሆነ ሞር አጭርም ጸጉር ብታደርጊ ያምርብሻል ረጅሞቹንም ብትሞክሪያቸው ቆንጆ ናቸው ግን
ሞስትሊ ሰው ልጅ ያው ከለር ነው የሚፈልገው ወይስ ጥቁር ነው የሚፈልገው ወይስ አሁን የመጡት ትሬንዶች ነው እሱን ማወቅ አለበት ብዬ አስባለሁ። ኦኬ ሌላው ደግሞ ተመልካቾቻችን ወይም ሴቶች ሂውማን ሄር ከመግዛታቸው በፊት ማወቅ አለባቸው የምታያቸው መሰረታዊ ነገሮች ምንድን ናቸው? አንደኛ ነገር ማወቅ ያለባቸው ብዬ የማስበው ኳሊቲ ሂውማን ሄሮችን ከየት ማግኘት እንደሚችሉ ይመስለኛል። ኳሊቲ ሂውማን ሄር 100% ኳሊቲ የሆኑ ሂውማን ሄሮችን የት ማግኘት እንደሚችሉ ካወቁ በኋላ ቀጣይ ላይ ከፊቴ ጋር ምን ባደርግ ይሄድብኛል ወይ ደግሞ ለምን ኦኬዥን ምን ብጠቀም ይሻለኛል ቅድም እንደነገርኩሽ ማለት ነው። እና እንዴት ነው ረጅም ነው አጭር ነው ከለር ከፊቴ ጋር ምን ይሄዳል የምፈልገውን ታይፕ ከመጀመሪያ ማወቅ አለባቸው ብዬ አስባለሁ። ኦኬ አሁን እኔ ቀላላለሁኝ ከኔ ጋር ምን አይነት ከለር ሂውማን ሄር ይሄዳል? ታይፑስ ቀይ ስለሆንሽ ብዙ ሁሉም የሚደብርብሽ አይመስለኝም። ግን አሁን ብዙ ጊዜ ኮፊ ብራውን የምንላቸው ሃይላይት የምንላቸው ሂውማን ሄሮች አሉ። ሞርሊ ቀይ ሰው ላይ በጣም ያምራሉ ሃይላይቶቹ ሞር ፈካ ያደርጋል። ኢቭን ጠይም ሰው ኮፊ ብራውንን ቢያደርግ ፍክት ያደርጋል። ሰው አንዳንዴ ጠይም ሲሆን ከለር አያምርብኝም ብሎ ያስባል። ግን ሞር ለጠይም ሰው እንዲሁም ፈካ የማድረግ ባህሪ ያለው ሞር እንትን ታያለሽ ጥቁር ከማድረግ ለወጥ ታያለሽ ነው ገባሽ? ሁሉንም ፋሽኖችን ብትሞክራቸው ከለሮች ብዙ ጊዜ ለጠይም ሰዎች ቆንጆ ናቸው፣ ፈካ ያደርጋሉ። በጣም ጥሩ። ሌላ ደግሞ የምንሰማው መሰለሽ ትላንትና ወደ አንቺ ልመጣ ስል ዩዝድ ሂውማን ሄር አለ እኔም አላውቅም። እኔ እንደውም ሊናን ሴት ጠይቃታለሁ ያልኩት አንዱ ይሄንን ነበርና ዩዝድ ሂውማን ሄር አለ የሚል ነገር ሰምቼ ነበር። ወይ ዩዝድ ሂውማን ሄር እንደሚሸጥ አናውቅም። እኛ አክቹሊ እዚህ ሊና ሂውማን ሄር ላይ ዩዝድ ሂውማን ሄሮችን አንሸጥም። ሁሉም አዲስ ነው የሚሸጡት። ግን ጥሩ ሀሳብ ነው የነገርሽኝ። ዩዝድ ከዚህ በኋላ ለራሴ በጣም ብዙ የምጠቀማቸው ለፕሮሞሽን ፀጉሮች አሉኝ። ግን ዩዝድ ሂውማን ሄሮችን ሽጠን አናውቅም። ኦኬ ስለዚህ ሌላ ቦታስ ይኖራል ብለሽ ታስቢያለሽ ወይስ ከዚህ በፊት ሰምተሽ ታውቂያለሽ? ሜቢ ሊኖር ይችላል። አይ ዶንት ኖ ምናልባት አሁን እንዴት እንደሆነ ታውቂያለሽ? አዲስ ሂውማን ሄር ከምትገዢበት ዋጋ አንፃር ያንን ዩዝዱን ብትገዢ ተመጣጣኝ ሊሆን ይችላል። ያን ሂውማን ሄር ለረጅም ጊዜ ልትጠቀሚበት ስለምትችይ ዩዝዶቹ ሞር ይቀንሳሉ ብዬ አስባለሁ። ይሄን ካነሳሽልኝ ሂውማን ሄር ለምን ያህል ጊዜ ያገለግላል? አሁን አንድ ሰው በከፍተኛ ዋጋ ነው የሚገዛው እና ምን ያህል ጊዜ ነው የሚቆየው? ሂውማን ሄር ኦሪጂናል ሂውማን ሄር ከተገኘ እስከ 2 ዓመት በደንብ ትጠቀሚበታለሽ ምንም ነገር ሳይሆን። ኦፍ ኮርስ ማለት አንደኛ ነገር የራስሽም አያያዝም ይወስናል። ያው እንትን ፀጉር ማለት ጭንቅላትሽ ላይ የሚበቅል እንትን አይደለም። ጀስት ራስሽ አበጣጠርሽ እና እንክብካቤዎችሽን ይወስናል ሂውማን ሄር ላይ አንቺ ጋር ለመቆየቱ ማለት ነው። ግን ያው እኔ በራሴ 2 ዓመት እኔ ጋር ይቆያል ሂውማን ሄር። 2 ዓመት ይቆያል። በጣም ጥሩ። ታዲያ ሂውማን ሄሩ ያን ያህል ጊዜ እንዲቆይ አንቺ በግልሽ የምታረጊለት እንክብካቤ ወይ የምትጠቀሚለት ፕሮዳክቶች ካሉ? ምክንያቱም ስሰማ ሂውማን ሄር ደግሞ የራሱ የሆኑ ፕሮዳክቶች አሉት ልክ እንደ ቅባት፣ ሻምፖ፣ ኮንዲሽነር አይደል? ኦፍ ኮርስ እስኪ ስለነሱ ደግሞ ንገሪ። ያ እኔ አሁን ሞስትሊ ለከስተመሮች የምነግራቸው አንድ ሂውማን ሄር ስትገዢ ኖርማሊ ብዙ ብር አውጥተሽ ነው የምትገዢውና ዝም ብለሽ ማስቀመጥ ወይ ምናምን ነገር ሳይሆን አንደኛ ከመጀመሪያውም ካስተጣጠቡ ጀምሮ ለራሱ ተብሎ የተሰራ ለሂውማን ሄር አሁን ከአፍሪካን ቴክስቸር ጋር ማሄድ ሻምፑ ብትጠቀሚበት ሊጎዳ ይችላል። ስለዚህ ለራሱ ለሂውማን ሄር ተብሎ ማጠቢያ የተዘጋጃለ ለሂውማን ሄር ማጠቢያ አለ። በሱ ካጠብሽ በኋላ ደግሞ ማታ ማታ ኦይሎችን ብትጠቀሚ የሂውማን ሄር ኦይሎችን እየተጠቀምሽ ሰርተሻቸው ብታድሪ እንዲሁም ፍሪዝ ሂውማን ሄሮችሽን ደግሞ በራሳቸው ለሂውማን ሄር ተብሎ በተዘጋጁ ፍሪዝ ማድረጊያዎች ፍሪዝ ቢደረጉ ሞር እድሜያቸው ይጨምራል እንጂ ምንም እንትን አይልም። ምክንያቱም ያው ፀጉር አለ ፀጉርሽን እንኳን እንዴት ነው የምትንከባከብ? ስለዚህ ሂውማን ሄር ያን ያህል ካወጣችሁበት አይቀር በደንብ ተንከባከቡ ትላለኝ። በጣም ጥሩ። እስኪ አሁን ላይ ገበያው ላይ በጣም ከፍተኛ ዋጋ ወይም ኤክስፔንሲቭ ውድ የሚባለው ሂውማን ሄር ስንት ነው? ስለሌላው እንኳን ባላቀም እኛ ጋራ ውድ የሚባለው ሂውማን ሄር 56000 እስከ 60 የሚደርስ አለ። ኦኬ 56000 እንደ ሰው ዲፔንድ ያደርጋል። ግን ሞስትሊ እኛ አሁን 56 የምንሸጣቸው ኮፍዮቹን ነው። ኮፍያ ሂውማን ሄሮች ሲሆኑ ነው። እነሱም ኤችዲ ስለሆኑ ትንሽ ኤክስፔንሲቭ ናቸው። ኤችዲ ምን ማለት ነው? በዚህ ለቤተሰቦቻችን ኮፍያ ሌንሶች በሁለት ይመደባሉ፣ ትራንስፓረንት እና ኤችዲ ይባላሉ። ኤችዲው ማለት ሞስትሊ ከሰው ቆዳ ከለር ጋር እንዲመሳሰል ምንም እንዳያስታውቅ ተብሎ የሚሰሩ ሲሆኑ እነዛ ግን ሞር ነጭ ሆኖ የመታየት ባህሪ ያላቸው። እነዚህ ደግሞ በትክክል የተከፈለ እንዲመስል ተደርጎ ስለሚሰሩ እነዛም ሲመጡም ኤክስፔንሲቭ ናቸው። 56000 ኦልሞስት አይፎን ስንት ማለት ነው? አይፎን 13 ይሆናል። እንግዲህ አይፎን 13 በሚገዛበት ዋጋ ሂውማን ሄር ገዝታችሁ በጥንቃቄ ተጠቀሙ ነው። ምን አያለች ነው? ያው ያን ያህል ከገዛሽ አይቀር ለፕሮግራም ለመዘነጥ ከገዛሽ አይቀር
ሞር ለ2 አመትም ከተጠቀምሽበት በደንብ ትንከባከቢው ጥሩ ነው። እሺ ሊናዬ፣ እና ደግሞ ሌላ ልጠይቅሽ የምፈልገው እንግዲህ ብዙ ጊዜ ሱቅሽ ውስጥ የሚመጡ ባሎች ካሉ እንዴት ነው ሪያክሽናቸው ዋጋውን ሲሰሙ? አንዳንዶቹ አክቹሊ የሚደረግጡም አሉ። ኦኬ ማለት ያው አንዳንድ ኤክስፔክት አድርጎት አይመጡም ይመስለኛል። የፀጉሩን ሞር አንቺ ሴት ስትሆኚ ነው አንደርስታንድ የምታደርጊው ፋሽን መሆኑንም ምናምን አንደርስታንድ የምታደርጊው እና የራስሽ ፀጉር አለሽ አይደል እንዴ ምናምን ሊሉሽም ይችላሉ። ገባሽ? እና ብዙ ጊዜ ወንዶች ያው አክሰፕት የማያደርጉት ወንዶች አሉ። አንዳንዶቹ ደግሞ ያው እንግዲህ አክሰፕት አድርገው የሚገዙ አሉ። ግን ሞስትሊ ይደረግጣሉ ዋጋውን ሲሰሙት። እዚህ መጥተው ምን ያህል ግን ይገዛሉ? በደንብ ይመጣሉ ባሎች ለመግዛት? ይገዛሉ። ይመጣሉ፣ በደንብ ይመጣሉ። በጣም ይገርም። እኛ እንደውም ማስተያየት እናደርጋለን ለነሱ ለባል ሲሆን አዲስ ፕሮሞሽን። ስለዚህ ባሎች መጀመሪያ አሁን ደግሞ ባሎቻችሁ እንግዲህ ሰርቲፊኬት ይዛችሁ ነው የትዳር የጋብቻ ሰርቲፊኬት ይዛችሁ ነው አስተያየት እናደርጋለን። ዲስካውንት አለ ባሎች። ስለዚህ ሚስቶች ይጎትጉቱ ባሎቻቸው እንዲገዙላቸው። ኦፍ ኮርስ በጣም ጥሩ። ሌላ ደግሞ እንግዲህ ብዙ አይነት የሂውማን ሄር አይነቶች አሉና ለብዙ አይነት ስኪን ቶን ይሆናሉ። አንቺ ፐርሰናሊ ሁሉም ሰው ሂውማን ሄር መጠቀም አለበት ብለሽ የምታስቢ ሰው ነሽ? እኔ ፐርሰናሊ እንደዛ አላስብም። ግን ሞርሊ ብትጠይቀኝ እንደኔ ኦፒኒየን ሂውማን ሄር ኮንፊደንስ ነው፣ ቢዩቲ ነው ብዬ አስባለሁ። እና ያው መጠቀም የፈለገ ሰው ማለት ያንን ቢዩቲ ማግኘት የሚፈልግ ሰው አለ። አንዳንድ ሰው በፀጉር በጣም የሚያምር ሰው አለ። ሞርሊ ደግሞ ያንን ፀጉር ደግሞ ያልተሰጠውም ሰው አለ። ሶ ዋይ ኖት ላይክ አንቺ አሁን ረጅም ፀጉር ካማረሽ ለምን አታደርጊውም? ነገ ጧት ደግሞ ከለርም ሊያምርሽ ይችላል። ስለዚህ ያንን ማድረግ ትችላለሽ። ለምን ቢዩቲ ነው፣ በዛ ላይ ደግሞ ፋሽን ነው። በየቀኑ ሌላ ሉክ ይኖርሻል ማለት ነው። ስለዚህ እኔ መስት ነው ብዬ አላስብም። ግን ፋሽን ለመከተል አንዳንዴ ቢደረግ ቆንጆ ነው። እስኪ አሁን እንግዲህ ብዙ አይነት የሂውማን ሄሮች አሉ አይደለ? አሁን ላይ በዚህ ሰዓት ትሬንድ እያደረገ ያለው ሂውማን ሄር ምን አይነት ነው? አይ ቲንክ አሁን ላይ ፒሲ ሄር ይመስለኛል። ፒሲ ሄር አሁን ሞር ናቹራል የፀጉር ከርል ይዞ ስለመጣ በጣም ብዙ ተጠቃሚ ያለው ፒሲ ሄር ይመስለኛል አሁን ላይ። ኦኬ ፍሪዙ ማለት ነው። ፍሪዙ በተለያየ ከለሮች አሉ። በጥቁርም በከለር በኮፊ ብራውን ብትፈልጊ በኃይል በብዙ ከለሮች አሉና ብዙ ሰው አሁን ፍላጎቱ እዛ ላይ ይመስለኛል። ሞር ደግሞ አሁን ትሬንድ ነው። ኦኬ እና ደግሞ የሰርግ ሰሞን ሲመጣ አሁን እንግዲህ ከፊታችን የሰርግ ሰሞን ነው ያለውና የትኛዎቹ ወቅቶች ላይ ነው በደንብ ገበያ የሚበዛው? እንዳልሽው አሁን የጾም ወቅት ላይ ነው ያለነው። ብዙ አሁን ላይ ሰርግም ስለማይኖር የተወሰነ ነው ቢሆነው፣ አሁን ጾም ሲፈታ ግን ብዙ ሙሽሮች ይኖራሉ፣ ሚዜዎች ይኖራሉ። ሶ አሁን እነዚህ ሃይ ሲዝን የምንላቸው የሰርግ ወቅቶች የምንላቸው ላይ በጣም ከስተመር ይኖራል። ምክንያቱም እንዳልኩሽ በዛ ልክ ሰው ያው ለሰርግ ሲሆን ለፕሮግራም ኢቨንት ታዳሚ ሰው ማድረግ ይፈልጋልና የዛኔ ሞር ከስተመር ይኖራል፣ ገበያ ይኖራል። ሌሎች ደግሞ አንዴ ከገዙሽ በኋላ ድጋሚ የሚመጡ ከስተመሮች አሉ? አዎ በደንብ። ምን ያህል ሂውማን ሄር ይገዛሉ? አሁን ጥያቄ የሆነብኝ ለምን መሰለሽ፣ አንድ ጊዜ ሰው ሂውማን ሄር መጠቀም ሲጀምር ያው ኮንስታንትሊ ኦልሬዲ ስለሚለምደው ሌሎች ሂውማን ሄሮችን መግዛት ይጀምራል እና በሬንጅ ለምሳሌ አንቺ ጋር መጥቶ የገዛ ሰው ለምን ያህል ጊዜ ተመልሶ ይመጣል? ስፔሲፊክሊ ባላውቀውም የእውነት 6ቴም ይመላለሳሉ። ኦፍ ኮርስ አዎ። ለምን እንዳልኩሽ ነው ላይክ አሁን ወቅቱ ደግሞ በጣም ሌላ ትሬንዶች የሚመጡበት ወቅት ነውና አንዱን ከሞከርሽ በኋላ ደግሞ ሌላውን ለምን አልሞክረውም የሚል ነገር ሀሳብ ስለሚመጣልሽ ያንንም ይሄንንም መሞከር ትፈልጊያለሽ። ስለዚህ ኦፍ ኮርስ ይመላለሳሉ፣ በደንብ ይመጣሉ። አዎ ይገዛሉ። በጣም ጥሩ። ሌላው ደግሞ አሁን ለምሳሌ ሂውማን ሄሮችን ኦሪጂናል እና ፌክ መሆናቸውን ለመለየት ሰዎች ምንድነው ማድረግ ያለባቸው? ለምሳሌ ዌቭ ሂውማን ሄር ሲገዙ ኦሪጂናል መሆኑን ወይ ደግሞ ስትሬት ሲገዙ ኦሪጂናል እና ፌክ መሆኑን በምንድነው መለየት የሚችሉት? አዎ ፌክ እና ኦሪጂናሎቹን ብዙ ጊዜ በደንብ አይተሽ ለመለየት ፕሮፌሽናል መሆን ይፈልጋል። ግን ሞስትሊ አሁን ቴክስቸሩ ራሱ እጅሽ ላይ ሊያስታውቅሽ ይችላል። ሞር እንደዚህ ኦይሊ ሄሮች አሉ በቃ ሂውማን ሄር የሚመስልና ፌኩን በእጅ ስትይዙ የምታውቂው ነገር አለ፣ ድርቅ ይላል። አዎ በተጨማሪ ደግሞ አይ ቲንክ እንትኗንም አንድ ፀጉር ወስደው ያቃጥላሉና ሞር ፀጉር ሲሆን እንትን ይላል እንደ መፈርፈር እንደ ፀጉር ሳት ሲነካዋላ። ያኛው ላስቲኩ ግን የመቅለጥ ባህሪ ነው ያለው እና ሌላ ደግሞ እንዴት ነው ሙቀት የመቋቋም አሁን ዌቮች ሲሆኑ ብዙ ጊዜ እሳት አንድ ቀን ከተሰራ በኋላ ኔክስት ዴይ አትጠቀሚበትም። ምክንያቱም ሲንቴቲክ እና ሂውማን ሄሮች ልዩነት አላቸው። ስለዚህ ያንን የመቋቋም ኃይሉ ፍሪዝም ቢሆን ኔክስት ዴይ ታጥበሹ ስትሰሪው ላደግሚው ትችያለሽ እና ሞስትሊ ያው ብዙ ከስተመሮች አይ ቲንክ ያው እንደዛ አይተሽ በማወቅ ወይ ደግሞ ከተሰራሹ በኋላ ነው ልታቂ የምትችይው። ያው እንዳልኩሽ ሂውማን ሄር የጋራንቲ ስራ ስለሆነ አዎ ትክክል፣ በዛም እንትን ማለት ይችላሉ።
ኦኬ አንዲት ሴት በአቨሬጅ ምን ያህል ሂውማን ሄሮች ሊኖራት ይገባል ብለሽ ታስቢያለሽ? አሁን በቋሚነት ተጠቃሚ ከሆነች ለሂውማን ሄሩ ቆይታም ሲባል ምን ያህል ሂውማን ሄር ኦፕሽኖች ወይም ደግሞ ብዛቶች ቢኖራት አሪፍ ነው ብለሽ ታስቢያለሽ? እንደሌላ ሰው ባላቅም እንደኔ ግን አይ ቲንክ አትሊስት አንድ 3 ሂውማን ሄር ቢኖራት ጥሩ ነው ስልሽ ሁሉንም ትሬንዶችም ትሞክሪዋለሽ። አንድ ፍሪዝም አንድ ዌቭም ካለሽ በቂ ነው አክቹሊ። ግን ለመሞከር አንድ አጭርም ቢኖርሽ ዌቭም ካለሽ ለፕሮግራሞች ፍሪዝም ኖርማል ዴል ታደርጊው ትችያለሽ። ስለዚህ አትሊስት 2-3 ሂውማን ሄር ቢኖርሽ አሪፍ ነው ለመቀየር። አዲስ ደግሞ ያየሁት አንድ ሂውማን ሄር አለ ሹሩባ። እንደዛ አይነት ሂውማን ሄሮችን መጥተዋል አይደል? ኦሬዲ የተሰሩ ሹሩባ ሚስት የተሰሩ ምሽራል። ኢቭን ኮፍዮቹም ይሰራሉ። አሁን ዲስ ዴይ ኢቭን ወይ የኔ ቪዲዮስ ላይ ገብተሽ ካየሻቸው ኢቭን ይሄ የትግሬ ሹሩባ ራሱ ሌንስ የሚባላለች ፍሮንታል ሌንስ የምትባል እሱን ተጠቅመሽ ሹሩባ ራሱ መሰራት ትችያለሽ። አሁን ላይ ሞር ምንም አያስታውቅም ማለት ነው። ናቹራል ነው የሚመስለው። ናቹራል ሉክ ነው ያላቸው እና አሁን ላይ በጣም እንደነገርኩሽ ሂውማን ሄር በጣም ብዙ አይነት ነው። ብዙ ልግዛ ብትይ በቃ በጣም ብዙ አይነት ሂውማን ሄሮች አሉ። ብዙ ታይፕ አለው እና ያው እንግዲህ ሰው የሚፈልገው ስፔሲፊክሊ ካልወሰደ በጣም ብዙ ሂውማን ሄሮች አሉ። በዛ ላይ ደግሞ ሉክም ይቀይራሉ አይደል? ጸጉር ለሴት ልጅ ደግሞ በደንብ ሉክ የሚቀይር ነገር ነው። ስለዚህ እኔ እሞክራለሁ አንዳንድ የኮፍያ ሂውማን ሄሮችን ሞክሪያለሽ። ያንቺውን ፊትሽ ደግሞ በጣም ስለሚሄድ ሂውማን ሄር ሞክሬ አላውቅም ብለሽኝ ነበረ። ብትሞክሪው ግን በጣም ተወጀዋለሽ። ለምን አሁን የለመድሽው አንቺ ፊትሽን አይ ቲንክ በእንደዚህ አይነት ስታይል ብቻ ነው። ምናልባት ረጅም ወይ ደግሞ ቀለም ብታረጊ ወይ ኮፍያ ብታረጊ ምን እንደምትመስይ ደግሞ ብታዩ ደስ ይለኛል። አብረን እናያለን ሂውማን ሄር ቫራይቲዎችን። ኦኬ እሺ። ይሄ እንግዲህ እዚህ እያየሁኝ ነው በጣም ብዙ አይነት ከለር ኢንች ያላቸው ሂውማን ሄሮች አሉና እስኪ አንቺ ለይልኝ ማለት ምን ያህል ከለር ሂውማን ሄሮች እንዳሉ ምን ያህል ኢንቾች እንዳሉ ለይልኝ እስኪ። ኦኬ ኢንች አክቹሊ ከ10 ኢንች ጀምሮ እስከ 36 ኢንች እንይዛለን እኛ ጋር በመሃል ሁለት ጋፕ ያላቸው ማለት ነው። 10 ከሆነ 12 14 እያለን ማለት ነው እስከ 36 ኢንች አለን። ከለሮቹ ደግሞ ሁሉም በየታይፓቸው የየራሳቸው ከለር አለ። አሁን ለምሳሌ ኖርማል ዌቭን ፍሪዝም እንይዛለን ማለት ወተር ዌቭ የምንላቸው ማለት ነው። እነሱም በከለር አላቸው። በኮፊ ከለር፣ በሃይላይት አላቸው፣ በሃፍ ብራውን አላቸው፣ በብዙ ከለር አላቸው። እንዲሁም ፒሲ ሄሮች የምንላቸውም እንደዛው በጥቁርም አላቸው በከለርም አላቸው። በዛ ላይ ዌቭ ሆነው ደግሞ ፉሚ የምንላቸው ከስራቸው በዛ ያሉ ጸጉሮች አሉ። እነሱም በከለር አላቸው። ሌላኛው ደግሞ ኦሽን ዌቭ አሁን ላይ ትሬንድ ሆኗል። ዌቭም ፍሪዝም የሚሆነው አንድ ላይ ማለት ነው። እነሱም በከለር አላቸው። ሁሉም ጸጉሮች በጥቁርም በከለር አማራጮችም ይመጣሉ እንደ ከስተመር ፍላጎት ማለት ነው። ኦኬ ኢንቾቹ ሲጨምር ብዛታቸው ይጨምራል ወይስ? ያው እኛ ብዙ ጊዜ 3 ፒስ እንሸጣለን። 3 ፒስ ማለት 300 ግራም ማለት ነው። ኦኬ አንዱ ፒስ 100 ግራም ነው ማለት ነው። አንዱ ፒስ 100 ግራም ነች። ያው ለአንድ ሰው 3 ፒስ በቂ ነው። ያው ኢንች በጨመረ ቁጥር ቁመቱ ላይ የሆነ ስለሚመጣ ብዙ ጊዜ ትንሽ የማነስ ባህሪ አለው። አሁን 36 ኢንች 3 ፒስ አይተሽና 24 ኢንች 3 ፒስ ብታዩ እኩል አይደለም። ለምን ቁመቱ በረዘመ ቁጥር ብዛቱ ቁመቱ ላይ ነው የሚሆነው ማለት ነው። ሌላ ደግሞ እኔም ግራም የሚያጋባኝ በእርግጠኝነት ሌሎች ሴቶችም ይጠይቁታል ብዬ የማስበው ጥያቄ ፒስ እና በንድል ምንድነው ልዩነቱ? አንድ ነው። በንድል ማለት ፒስም አንድ ነው። ፒስ ማለት አንዷ ነች። በንድል ማለትም አንድ በንድል ወይ ደግሞ 3 በንድል እንለዋለን ወይ 2 በንድል እንላታለን። ሁለት እስር እንደማለት ነው እንጂ ተመሳሳይ ነው። ምንም ልዩነት የለም። በጣም ጥሩ። ሌላኛው ጥያቄ ደግሞ ሂውማን ሄር እንግዲህ ቅድም የራሱ የሆኑ ፕሮዳክቶች አሉት እያልሽኝ ነበርና ትክክለኛ ጸጉር ነው ወይስ ደግሞ ሲንቴቲክ ነገር ነው? ሂውማን ሄር ትክክለኛ ጸጉር ከሰው ላይ የሚቆረጥ ነው። ግን ሁለት አይነት ሂውማን ሄሮችን እንሸጣለን። አንደኛው ፕሮሰስድ ነው። ፕሮሰስድ ማለት ከተለያየ ሰው ጸጉር ተወስዶ በኬሚካል ተጣርቶ አንድ የሚሆንበት ሁኔታ ሲሆን፣ አንደኛው ደግሞ ቨርጂን ሂውማን ሄር እንለዋለን። ከአንድ ሰው ጸጉር ብቻ የሚወሰድ ነው ሙሉ። ምንም አይነት ኬሚካል ፕሮሰስ አይኖራቸውም እና ቨርጂን ሂውማን ሄሮች ናቸው። እኛ ጋር ቨርጂን ሂውማን ሄሮችን ብቻ ነው ለጊዜው የምንሸጠው እና ኦሪጂናል ናቸው፣ የሰው ጸጉር ናቸው። አንቺ የትኛውን ሪኮመንድ ታደርጊያለሽ? እኔ ሪኮመንድ ማድረገው ቨርጂን ሂውማን ሄሮችን ነው። ማለት ሞር እንዲቆይልሽም አንደኛ ኬሚካል ፕሮሰስድም ሲሆን ከሆነ ጊዜ በኋላ የመበላሸት እንትን አለ። ስለዚህ ቨርጂን ሂውማን ሄሮ ሪኮመንድ አደርጋለሁ። ዋጋቸውም የተለያየ ነው። ዋጋቸውም በደንብ ይለያያል። በጣም ጥሩ። ስለዚህ እኔ ለመሞከር በደንብ ጓጉቻለሁ። ሉክ የሚቀይረው ከሆነ አንቺ ከኔ ከለር ጋር ይሄዳል የምትይውን ትመርጭልኛለሽ? ይሞክራል። እሺ ደስ ይለኛል። እሺ እንግዲህ ይሄኛውን ግሉለስ የምንለው ኮፍያችን ነው። ስለዚህ እስቲ አንቺ ላይ አሪፍ የሚሆን ይመስለኛል። ሞክረው። ቆንጆ ነው አይደል? አዎ። ስለዚህ ላርግልሽ ጎንበስ በይ።
ኦኬ የሆነ ፌሚኒን ኤነርጂ ይሰጣል ግን አይደል? አዎ በጣም ደስ የሚሉት ግን ሞር እነዚህ ይቆረጣሉ ከፊት ለፊት ያሉት። ኦኬ አንቺ እንዴት አየሽው እንዴ? ሌላ ጄሎ ነው የመሰልኩት። አሁን ይሄ ምንድን ነው የሚባለው? ከለሩ እነዚህ ግሉለስ ሃይላይት ኮፍዮች ናቸው እንዳልኩሽ ቅድም ኤችዲ ናቸው ከፊት ለፊት። ግዴታ ግን በጣም እንዴተኛ ፀጉርሽን ሹሩባ መሰራት አለብሽ፣ ካልሆነ ኩፍ ይላል። ጎብ ይላል። ኦኬ ግን ያምርብሻል። ከለር እንዴት እንደሚያምርብሽ አይሽው አይደል? ኮንሲደር እንዳደረገው እያደረግሽኝ። አዎ 56,000 ቢሆን በጣም ነው የሚቀይረው። በጣም በስማ ሲቆረጥ ደግሞ ሞር ናቹራል ሉክ ይኖረዋል። ይሄኛው ሌስ የፊት ለፊቷ ሌሷ ስትቆረጥ ማለት ነው። በጣም ቆንጆ። ይሄ አንድ ኦፕሽን